ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ የእግዚአብሔር ሰላም ይብዛላችሁ። ለዚህ ቤት አዳዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። የደውል ምልክቷን እያጠቆራችሁ ቤተሰብ ሁኑኝ እላችኋለሁኝ። ዛሬም ይዤላችሁ የመጣሁት ሩትዬ እያለቃቀሰች ለልጄስ ምን አስረክባለሁ፣ ለልጄስ እንዴት ሆናለሁ፣ ከእንደዚህ አይነት አባት ነው እንደ የወለድኩት ምናምን እያለች እያለቃቀሰች ነው። ከእንደዚህ አይነት አባት ወለድኩኝ ምናምን ምን አደረገ አብርሃም? አንቺ እኮ ነሽ ስርስሩ እሱ ስርስሪ ሲል አሻፈረኝ፣ አልፈልግም። በምንም አይነት ታምር እኔና አንተ አንድ ላይ የምንሆን ሰዎች አይደለንም። ስለዚህ አታስፈልገኝም። አንተም በመንገድህ እኔም በመንገዴ አልሹ። ከዛ እሱ ምርጫውን መረጠ፣ ሄደ። ከሄደ በኋላ ደግሞ እየዬ ማለት አያስፈልግም። ልጁን ከሆነ እኮ አንቺ ነሽ እንዳያ ያደረግሽው። አንዴ እሱ ለማየት ሲመጣ ሌላ ነገሮች እያደረግሽ በሌላ ሰዎች እያሳክሽበት ያንን ሁሉ ቻለ። እኔ ከዚህም በፊትም ነግሬሻለሁኝ እንደዚህ አይነት አባት አይገኝም። ስሩንም እኔ ያልኩት ነገር አንድ በአንድ እየተከሰቱ ናቸው። አንድ በአንድ አንቺ እየው በእናት ልጅህን እየው ብለሽ የምታለቅሽበት ቀን ይመጣል አልኩሽ። ስሩንም አንቺ ልጁ አንደበቱን ሳይፈታ ምን ሳይል ለቅሶ ጀመርሽ ማለት ነው። እቤት መጥቼ ልጁን አላይም ያለው በራስሽ ጥፋት ነው። ሲመጣ ትላላጭበታለሽ፣ የማይሆን ድርጊቶች ታደርጊያለሽ፣ አክቶች ታሳያለሽ፣ ምን ትያለሽ። እሱ ደግሞ ያንን አክቶች አይፈልግም። በዚህ ለም ትችት እየቀረበበት ነው። እንደ ማንኛውም ሰው እኮ እሱም ዩቲዩበር ነው፣ ያያል። እንደ አንዳንድ ነገሮች እኮ ያያል። እሱ ከዚህ አያልፍም። እሱ በቃ አንቺ በምታደርጊያቸው ነገር አጫጭር ቀሚስ ለብሰሽ በምትጠብቂበት ሰዓት ልክ እሱ አንቺን የፈለገ ምናምን እየመሰላቸው ብዙ ሰዎች እየሰደቡት ነው። ለምን ከዚህም በፊት ራሱ እኮ አንቺ ባደረግሽው ድርጊት ዛሬ አረገዝኩኝ፣ በዚህ ወጣው፣ በዚህ ገባው እምትይ እሱ ከዚህ አያልፍም። ከሴት ገላ አይቶ እሱ በቃ እኔ እንዴት እንደሚጠቀሙት ራሱ ቃላቶቹን አንዳንድ ዩቲዩበሮች ክሽን አድርገው አሳምረው ማለት ነው። ወንዶች ድረስ ማለት ነው፣ አይደለም ሴቶች፣ ወንዶች ራሱ እየሰሩበት ነው ያሉት። እንደዛ አብርሃም እንደዛ ከሆነ እናንተም እንደዛ ናችሁ ማለት ነው። የሴትን ገላ ካያችሁ በቃ ስጋ ያየ ውሻ ትሆናላችሁ ማለት ነው እንጂ አብርሃም ብቻ ከወንዶች የተለየ አይደለም። ስለዚህ ሩትዬ ዛሬ የምታለቃቅሽው እየየየየየ የምትይው አብርሃም ልጄ በስርዓቱ ብሎሻል። እንዳይ አንዴ ይዤ አሜሪካ ወደ ውጭ ሀገር ሊሄድ ነው፣ አንዴ ወደ የት ሊሄድ ነው፣ አንዴ ምን ሊሄድ ነው። ደግሞ ያንን ሁሉ ቀርቶ ደግሞ አንቺ ፈልጎሽ አይደለም የትም እንዳትሄጂ አልፈልግም። ውጪ የምትሄጂም ከሆነ ልጄን አስቀምጠሽ ሂጂ። ይሄ የሁላችሁ አንቺም አብርሃምም እኩል ነው እዚህ ልጅ ላይ ሚና ያላችሁ። ልጁ ራሱን ችሎ በቃ ምርጫ ውስጥ እስከሚገባ ድረስ ራሱን መርጦ አባቴን እናቴን ሁለታችሁንም አልፈልጋችሁም ብቻዬ እኖራለሁ ካለም ብቻውን የመኖር መብት አለው፣ እድሜው ሲደርስ ማለት ነው። ልክ እንደናንተ አንቺ ያኔ ቤተሰቦችሽን አልፈልጋችሁም ብለሻቸው ጥለሽ ሻንጣሽን ይዘሽ እንደወጣሽ እሱም ያን ጊዜ ሲደርስ ለዛ ጊዜ ሲደርስ ሁለታችሁንም አልፈልግም፣ ሁለታችሁ ጋር አልቀመጥም፣ ራሴን ችዬ በራሴ መንገድ ራሴን እመራለሁ ማለት ይችላል ማለት ነው። ስለዚህ አብርሃም ከሆነ ምንም ያደረገሽ ነገር የለም። ልጄን አያለው፣ ለልጄ አስፈላጊ የሆነውን ነገር አደርጋለሁ። አንቺም ችግር ካለ እረዳሻለሁኝ፣ ችግር የለውም። አንተ እኔ ወድቄ እንድሰባበር ነው የምትፈልገው ነው አንቺ ነሽ ስሩንም እሱ ወርቆ እንዲሰባበር የምትፈልጊው እንጂ አብርሃም ጭራሽ አንቺ እንድትወርቂ አንቺ እንድትሰባበሪ በምንም አይነት ታምር አርጎብሽም አያውቅም። ፈቅዶልሻል እኮ የፈለግሽውን ነገር አድርጊ፣ ግን ከኔ ህይወት ውጪ፣ የራስሽን ህይወት ምሪ። ራስሽን ከፈለሽ ብታገቢም አግቢ፣ ጓደኛም ካሽ ያዢ፣ ግን ከኔ ህይወት ውጪ ነው ያለሽ እንጂ ልጄን አላይም፣ ልጄን አልፈልግም፣ ይሄኛውም ከተወለደ የኔ ከሆነ አስፈላጊ የሆነውን ነገር አደርጋለሁኝ ያለ። እሱ የሚለው ሌላ፣ አንቺ የምትይው ሌላ። እኛ ጆሮ የለንም አንሰማም። አንቺ የምታወሪውንም እንሰማለን፣ አብርሃም የሚያወራውንም እንሰማለን። አብርሃም ደግሞ ለልጁ ምንም የከፋ ምንም መጥፎ ነገር ያደረገ ነገር የለውም። ገባሽ? አስፈላጊ የሆነውን የአባት ፍቅር ልስጠው። አንቺ እኮ እየነፈክሹ ነው ስሩንም
እቤት ሲመጣ እቤት አንቺ የምታደርጊው ድርጊቶች እቤት ስመጣ እንደዚህ ያልክ እንደዚህ እሺ ቤት አልመጣም ልጄ አስፈላጊ በሆነበት ቦታ በውጭም ከሆነ አየዋለሁኝ አሳይኛለሽ እና ታዲያ እሪ ያዙኝ ልቀቁኝ ከእንደዚህ አይነት አባት ነው እንደወለድኩት ምናምን እንደ አብርሃም አይነት አባትማ ቢፈለግ ኢትዮጵያ ውስጥ በማብራት የተወሰኑ በቁጥር ያሉ ናቸው። ገባሽ? አንቺ እኮ ምኑንም ስላላየሽ እሳትን ምን ነበረ ዳኢም ቶማን ቤቱፍ አብደት ገምቲ ይላል ኦሮሞ። እንደማያቃጥል ስለማያቅጻ ልጅ እሳት ሊይዝ ይሮጣል ይባላል። አንቺ አሁን አባት ምን አይነት እንደሆነ ትዳር ውስጥ ሆነሽ ምን አይነት ህይወት እንዳለ ስለማታቂ፣ ስለዚህ አንቺ ደህና ህይወት ውስጥ ስለገባሽ ይሄ አሁን የደረሰብሽ አሁን ራስሽ በራስሽ የምታደርጊው ድርጊቶች የአብርሃም ጥፋት መስሎ ይታይሻል። አንድ ቀን ይበራልሻል። ያለታ ራስሽ ምስክርነት ትሰጫለሽ። ለካ የራሴ ስተት ነበረ፣ ለካ እምቢትነቴ ነው ይሄን ሁሉ ያመጣብኝ፣ ለካ የኔ እንትን ይሄ ምንድነው አንቺ ጥንካሬ የምትይው ይሄ ምንድነው እምቢትነት፣ አልሸነፍነት፣ አልሰማም ከኔ ውጪ የሚወራው ነገር እኔ ያልኩት እንጂ ሌላ ሰው ያለው ነገር ትክክል አይደለም እምትይ ሴት ስለሆንሽ አንድ ቀን ደግሞ ይሄ ነገር ትክክል አለመሆኑን ስታቂ ወይ እኮ ተወዳድቂ ይሆናል። አሁን ባለሽበት ነገር ባለሽበት ሰዓት ምንም ላይ መስልሽ ይችላል። አንድ ቀን ደግሞ እኔ ብዬሻለሁ ተይ ብዙ ነገሮች ተናግሬያለሁ ስላንቺ ጉዳይ ማለት ነው። ምክርም ከሆነ መክሬሻለሁኝ እንደ አንድ ሴት ባልሽን መመለስ እንዴት መመለስ እንዳለብሽ ረፈደ በምትይበት ሰዓት ያረፈደም ምንም የረፈደ ነገር የለም። ባልሽ ወደ ቤትሽ መልሺ። ጥሎሽ የሄደ ቀን ብትይ መሬት ብትቧጥጪ አብርሃም ወዳንቺ አይመለስም ብዬ ሰርቻለሁ። አሁንም እኔ ያልኩት ነገር ተከስቷል። ለምን የሚወዱ ሰዎች የሚያፈቅሩ ሰዎች ለሰው ታማኝ የሆኑ ሰዎች አንቺ እንደምትዩ ዱርዬ ቢሆን ቦዞኔ ቢሆን ሌሎች ዩቲዩበሮች እንደሚሉት ሌላ ሴት አንቺን ጥሎ ለሌላ ሴት ቦታ ቢሰጥ ኖሮ ከሌላ ሴት ጋር ብትይዥ ኖሮ ከሌላ ሴት ጋር ቢማግጥ ኖሮ ያ ነበረ እኔ ተበድያለሁ እኔ ብዙ ነገር አሳልፌያለሁ የምትዩ ማለት ነው። ስለዚህ ይሄ ድርጊትሽ አሁን እያደረግሽ ያለሽው ነገር ከሆነ ልጁ ሲያድግ ማን ጥፋተኛ እንዳልሆነ እንደኛው እኮ ሰው ነው መቼም ጭንቅላቱ እየበሰለ እያደገ ማን መጥፎ እንደሰራ አብርሃም ላይ ምን እያደረጋችሁ እንዳለ ስትናገሪ ራሱ እኮ ለመመለስ ትፈልጊያለሽ። ከዛ እሱ እምቢ ስልሽ የምትጠቀሚው ቃላት ራሱ ወደ አንቺ እንዲመልሰው አይደለም የሚያደርገው። ጭራሽ ለምን በቃ ትክክል አይደለችም። አሁን እኮ በመለስ ራሱ እሷ ልትበቀለኝ ነው እያለ ነው። ለምን ወደ አንቺ እንዲመለስ ትፈልጊያለሽ? ባንቺ መስመር እንዲመጣ ትፈልጊያለሽ? እዛ መስመር ላይ ሳይገባልሽ ሲቀር የምትጠቀሚው ቃላቶች እዛው ማለት ነው በአንድ ቪዲዮ በአንድ ጊዜ ወዳውኑ ትቀያየሪና ሙልጭ አባቱ አድርገሽ ሰድዋለሽ። ከዛ እሱ ሲሄድ ደግሞ ታለቅሻለሽ። ይሄ ድራማችሁ ይሄ ምሰሪው ድራማ እነ ዳኒ ደግሞ አንተ ሁለተኛ እሷ ልጅህን በሆዷ ይዛ አንተ ከሄርሜላ ጋር ትዳር መስርተ አትኖርም ወይ ደግሞ ቀለበት አስረክ አንተ ከሷ ጋር አትኖርም ምትለው እና እሰረኝና በግድ አኖረኝ ብለዋል። እና ካዘንክላት እውነቱን ያለው ካዘንክላት ተሸካከሙ ነው። ሶስታችሁ ማርግዛችኋል አለው ይመስላል እኮ አሁን ሩታ ተጎድታለች። ሩታ ምን ሆናለች? ሩታ ከተጎዳሽ ጎን ነው እሷ ምኗን የተጎዳው? እስኪ ምኗን የተጎዳችሁ? ከተጎዳች እኮ ከአንዴ ሁለቴ ሶስቴ እሱ ጋር አርግዣለሁ እያለች ወረቀት እያዘች አልፋ ተርፋ እስከ ሄርሜላ ጋር መላክ አይጠበቅባትም። ሄርሜላ አልጋ አላነጠፈችላቸው፣ አንሶላ አልዘረጋችላቸው። እርስ በራሳቸው አይደል እንዴ እዛ ድረግ አርግዘውም ከሆነ አድርገውም ከሆነ እዛ ህይወት ውስጥ በዛን ሰዓት በዛ ደቂቃ በዛ ሰከንድ ካሜራማንም ካላቸው ካሜራማኑ መጨረሻ ላይ በቃ ካሜራውን አቁሞ እሱ ሞቶ ሄደ። እነሱ አልጋቸውን አንጥፋ አስተካክላ አሳምራ የጠበቃቸው ሩታ ናት እንጂ ሄርሜላ አይደለችም። ሄርሜላ ጋር የእርግዝና የታየችበትን ይዛችሁ የምትሄዱት ይሄ ውርቀት ነው። ገባችሁ?
ማትፈለጉበት ቦታ መግባት ያለባችሁ ቦታ እየሮጣችሁ እየሄዳችሁ ያላችሁት እናንተ ናችሁ እንጂ ሄርሜላም አይደለችም፣ አብርሃምም አይደለም፣ ማንም አይደለም። ስለዚህ ራሳችሁን አክብራችሁ እንደተከበራችሁ ህዝብ እንዳከበራችሁ በቃ አሳውቀሻል። አባትነቱን ነው የምፈልገው ብለሻል። አባትነቱን የሱ ከሆነ ቀን ይፈታዋል ብሎሻል። እንዴ ቀን ይፍታው በቃ አሳውቀሻል። ለህዝብም ለሱ ለቤተሰብም አውቀዋል። አንተ እርጉዝ እንደሆንሽ ከማን እንዳረገሽ ከአብርሃም እንዳረገሽ ደብቀሽ ብታስቀምጪ ኖሮ ሀሜታ ይሆንብሻል። ለማን ያረገዘችው እንዴት አረገዘች ከማን ነው ልትባይ ትቻለሽ። ግን ያ ሀሜታ እንዳይመጣብሽ የማን እንደሆነ ልጁ ስለምታቂ እወቁልኝ፣ እኔ አርግዣለሁ፣ ያረገዝኩትም ከአብርሃም ነው ብለሽ አሳውቀሻል። ከዛ አንዴ ሁለቴ ካሳወቅሽ በኋላ በየቀኑ አንዴ ዳኒና ቤቲን፣ አንዴ ደግሞ ዴቭን፣ አንዴ ደግሞ ማነው ፍሬምን እያልሽ ምን አስለመነሽ እንዴ? ወደ ራስሽ ምልስ ብለሽ ራስሽን ሆነሽ በቃ ዝንጥ እያልሽ ፏፍክሽ እያልሽ ህይወትሽን መኖር ሳለብሽ ከእንደዚህ አይነት ሰው ነው እንዴ ልጅ ወለድኩት ምናምን። ሁለተኛ እኮ ደገምሽ፣ ሶስተኛ ልትደግሚ ነው እንዴ? እሱ መጥፎ ከሆነ መጥፎነትን ካየሽ፣ አብርሃም እኮ መጥፎ እንዳልሆነ ጠንቅቀሽ ስለምታውቂ ነው እንደዚህ ስርስሩ ሄደሽ የምታለቅሽው። እሱ መጥፎ ቢሆን ኖሮ አንቺን ቅጥል ቢያረግሽ ኖሮ ቢያንገበግብሽ ኖሮ ቢለበልብሽ ኖሮ ለህይወትሽ ባይመችሽ ኖሮ ዛሬ አብርሃም ብለሽ አትለምኙ። አማራጭ 10 አማራጭ እህቱ አትቀርሽ፣ ወንድሞቹ አይቀሩሽ፣ ጓደኞችሽ አይቀሩ። አማላጭ እስከ ፍቅረኛው ጋር የምትልኪው አንቺ ነሽ እንጂ እነሱ አይደሉም። ይሄ ታዲያ ፍላጎቱ አንቺ እኮ አብርሃም ምንም አይነት ጥፋት እንዳሌለበት ጠንቀቀሽ ስለምታቂ ጥፋትሽ ያንቺ መሆኑን ስታቂ ከዚህ በላይ ገና እየባነሽ ትሄጃለሽ። እያደር በቃ እያነቃሽ እያባነነሽ ይሄዳል። አሁን የሚያስለቅስሽ ድብን የሚያደርግሽ አብርሃም መልካም ሰው ስለሆነ እንደሱ አይነት ሰው ስለማታገኝ በቃ ትክክለኛውን ነገር ነው እኔ የምነግርሽ። ለዚህ ነው እንጂ አብርሃም ከበደለሽ እንዴ ቤት ውስጥ ሆኖ ካልተመቸሽ፣ በትዳርሽ ካልተመቸሽ፣ ከጎዳሽ ምን ልትሆኚ ነው የምታለቅሽለት እንዴ? እኔ የጎዳኝ ወንድ ምን ያደርግልኛል? እንደገና ህይወቴን እንዲያሳጣኝ ነው እንዴ ወደ እኔ ህይወት የምመልሰው? ስሩንም ህይወቴ ውስጥ ካለ ከህይወቴ ላወጣው እታገላለሁኝ። የማይጠቅመኝን ነገር አንድ ነገር እኮ የሆነ ምግብ በልታችሁ ካልተስማማችሁ የሚያቅለሸልሻችሁ ከሆነ ትገላገላላችሁ። በቃ የማይመቻችሁ ሰው ከሆነ ትገላገሉታላችሁ። ያ ሰላማ እንዴ ሰላም እያለ ተንፍሼ መኖር እያለብኝ ምን አጨናነቀኝ? እጅግር አለኝ ሰርቼ መብላት እችላለሁኝ። ራሴን መቀየር እንዳለብኝ አቅበታለሁኝ። ምን ስለሆነ ነው? አብርሃም አይደለም እኔን የሚያኖረኝ። አንቺ ካወቅሽበት አብርሃም አይደለም አንቺን የሚያኖርሽ ካወቅሽ እግዚአብሔር ነው። ከእግዚአብሔር በታች ደግሞ ራስሽ ነሽ። ራስሽን ማኖር የምትችይው፣ ራስሽን ቴክር ማድረግ የምትችይው፣ ራስሽን መጎብኘት የምትችይው፣ ራስሽን በቃ ዞር ብለሽ ማየት የምትችይው ራስሽ ነሽ። አንቺ ዛሬ እንደው በወርቅ ራስሽን ብለጥብጪ አብርሃም ወደ አንቺ አይመለስም። መመለስ ባለበት ሰዓት ወደ አንቺ ሩታ ማናት ሄርሜላ ስንቴ ነው ከህይወቱ አውጥቶ ከቡታ ጅራ ጀምሮ ልንገርሽ አልፈልግሽም እኔ ከልጄ እናት ጋርና ከልጄ ጋር መኖር የምፈልገው ሲልሽ እያሾፍሽ እኮ ከሁለት ያጣ እንዳትሆን ስትይ ውስጥሽ እየፈለገ አፍሽ ጠላት የሆነብሽ። ስለዚህ ምንም ማድረግ አይቻልም። በስተመጨረሻ ደግሞ ከሄደ በኋላ እዛ ጋር ደግሞ ሌላ ህይወት ሰባብሮ ያንቺን ህይወት ለመጠገን ራስሽ ያበላሸሽውን ህይወት ለማስተካከል አብርሃም ወደ አንቺ ሊመጣ አይችልም። ይሄ ራስሽ መርጠሽ ራስሽ ፈልገሽ ወደሽ የሸኘሽውን ዛሬ ና ብትዩ አይመለስም። ሌላ ህይወት ከፈለክ ገደል ግባ ምናምን ገደል እንዲገባ ከፈለክሽማ ተይው ይግባ። እንኳን ገደል አንጮሮን ግባ ብለሽ ዋላል ይግባ ተይው። የራስሽን ህይወት ኑሪ። በየቀኑ በሱ ቻናል ላይ ከምትለቂ በራስሽ ቻናል ላይ እየለቀቅሽ ህይወትሽን እየቀየርሽ ስሩንም እኔ ጥሎሽ የሄደውን ሰው ከምትከታይ ራስሽን ሆነሽ ራስሽን እንጆይ ያረሽ በቃ መስራት ያለብሽን ነገር እየሰራሽ አብረሽ ምሳሪያቸውን ጓደኞችሽን አብረሻቸው እየበረታሽ እየጠረካሽ ወደፊት መሄድ እያለብሽ አንቺ ምን አለማመጠሽ ጥሎሽ የሄደውን ሰው?
ለምን የምትለምኚው? እኔ አንቺን ብሆን አልለምንም። ለምን ብዬ ነው የምለምነው? ሄዷል አይደል? እሺ እንኳን ሄድክ። ክፉ እንዲነካ አልፈልግም። ለልጁ ይኑር። እኔም ባይጠቅመኝ ለልጁ ይጠቅመዋል። ከጠፋ አባት ወይ ከሆነ ነገር ከሆነ አባት በህይወት ያለ አባት ይሻላል። ምንም ይሁን እናትም ትሆን አባትም፣ በቃ እናት ምንም አትሆን። ከሞተች እናት ያበደች እናት ትሻላለች ይባላል አይደል? ስለዚህ ክፉ አይንካሽ። አንቺም ለልጅሽ ኑሪ። ግን ቂጢጦ ስር እየሄድሽ የምታለቃቅሽው አንቺ ነሽ እንጂ አብርሃም አይደለም። አብርሃም ከሆነ መጀመሪያም ከሆነ ከቤት ውጪ ብሎሽ አላስወጣሽም። ወተሽም ከሄድሽ መጣ፣ ጠየቀሽ፣ ለመነሽ፣ ዘከረሽ፣ ግቢ ወደ ቤትሽ አለሽ። ራስሽ ነሽ አልፈልግም አሻፈረኝ አልሽ። በዛው ቀጠልሽ። ሄርሜላ ስትመጣ ፈራሽ። ለምን ትሻላለች ከሌሎቹ? አስፈራሽ። ውስጥሽ ነገረሽ። እሷ የእሱ ምስጥ እንደምትሆን ውስጥሽ ነገረሽ። እኛ ሴቶች ከሆነ እናውቃለን የሚከሰተውን ነገር። ገና ለዛሬ አመት የሚከሰተውን ዛሬ እናውቃለን። ለምን ልባችን በጣም የማስተዋልና የማየት ችሎታ አለ። ስለዚህ ሌሎቹን በጥፊ በምን ብትያቸው የሚሄዱ ስለሆኑ ውስጥሽ በቃ ጀግና ተጫወተ። ከዛ ሄርሜላ ነቅነቅ ማድረግ አልቻልሽም። ሄርሜላም ጥፋት የለባትም። ራስሽ ሆነሽ ሄርሜላ ስንቴ ነው ያስታረቀችሽ? ተደስታ ወደ ቤትሽ ያኔ ብልጥ ሴት ብትሆኚ ከእሷ ጋር አታካራ ምናምን ከምትገቢ እሷ መጣች ምግብ በላሽ ምንጥስዮ ከምትይ ስቀሽ ተጫውተሽ ገብተሽ ቤትሽ ከዛ ሂዱ ወደ የቤታችሁ ማለት ትችይ ነበረ። አንቺ ግን ገና ከፍተሽ ስታይ ፍርጥ ካላልኩ ቤቱ ካልፈነዳ እኔ ሳልመጣ እንዴት ገበታ ቀረበ ምናምን ይቅረብ፣ ምን አገባሽ? ከገበታው በላይ የሚያስፈልግሽ ባልሽ እዛ ጋር ነበረ። ገባሽ? ንጥቅ አርገሽ እንደመያዝ ጠበቅ አርገሽ እንደመያዝ። አንቺ ግን አሳልፈሽ ለሌላ ሰው ሰጥተሽ ዛሬ ያዙ ይልቀቁኝ፣ መሬቱን ልዋጥጥ፣ ሰማይ ላይ ልውጣ ምናምን ልብረን ልፈጥፈጥ። ለልጁ ጭንቅላት አይጠነቀቅ። አንቺ ነሽ ለልጁ ጭንቅላት እያልተጠነቀቅሽ ያለሽው አንቺ ነሽ እንጂ አብርሃም አይደለም። አብርሃምማ ሰላም ሆነን እኔና አንቺ ሰላም ያስፈልገናል፣ መጣላት አያስፈልገንም። ለልጃችን ስንል ሰላም መሆን አለብን። አንቺም በቤትሽ እኔም በቤቴ፣ እኔም በራሴ መንገድ አንቺም በራስሽ መንገድ የፈለግሽውን ነገር ማድረግ ትችያለሽ። ግን እኔና አንቺን የሚያገናኘን ልጄና ልጅሽ ነው። ሌላ ነገር እኔና አንቺን የሚያገናኘን ነገር የለም እስካለሽ ድረስ ራስሽን አሳምነሽ የራስሽን ህይወት እየኖርሽ ልጅሽን ማሳደግ። ሲመጣ እቤት ከመጣ እሰየው እቤት ታሳዩዋለሽ። ካልመጣ ደግሞ በሚመቸው ቦታ ልጁን ማሳየት። ከዛ በተረፈ ደግሞ አንቺ እሱን ራሱን ማየት ካልፈለግሽ እሱ ራሱ ልሽ ቢል እኔ ለምን አስፈልግሃለሁኝ? ጥለኸኝ መርጠህ ይሄድ አይደለህ እንዴ? ስለዚህ ልጅክ ነው የሚያስፈልግህ። ልጅህን በፈልጊ በሙግዚት በፈልጊ በፈለግሽው እያሳየሽው፣ አንቺ ግን እንጆ እያረሽ ራስሽን እየጠገንሽ ራስሽን በቃ ፍሪ አድርገሽ ዘና ፈታ ብለሽ መኖር ሳለብሽ አንቺ ገና ለገና ዛሬም ስለ አብርሃም ነው የምትሰሪው። ነገ እኔ ያልጠራሁም እከሌን የጠራክ እኔ ያልጠራሁም ቤቲን አትጠራችሁ እኔ ያልጠራሁም ዳኒን የጠራክ። ራስን አታካብድ፣ ራስን እንደዚህ አታድርግ። ራስን በምንድን ነው የምታየው ምናምን ራሱን ልክ አንቺ ራስሽን ያኔ ቁልል አድርገሽ እንደከመርሽው እሱም ራሱን ቁልል አድርጎ ነው የሚያየው። አሁን ተፈላጊነቱ እየተሰማው ነው። እሱ እኮ ያውቃል በፊትም እንደምትወጂው ግን በቃ ሲሰለቸው ይሄ የድብቅ ፍቅር አዩኝ አላዩኝ ከሱ ጋር ለብቻሽ ስትሆኝና እኮ ከሱ ጋር ስትሆኝ እኛ ራሱ እያየን ነው እኮ። ከሰው ጋር ስትሆኝ ሙልጭ አባቱ አድርገሽ ሰርቢያለሽ። ከወንድሞቹ ጋር ሲመጣ ከእህቶቹ ጋር ሲመጣ ታመነጫጭቃለሽ። ግን ብቻውን ሲመጣ ይሄው ካልተከመርኩብክ ካላስኩ ካልተከባለልኩብክ የምትይው እራስሽ። እዚህ ጋር ደግሞ ልቀቁኝ ልሙት ልፍረጥ እንዴ! ጥሎሽ ሄደው ጥሎሽ አልሄደም። ጥሎሽ እንደሄደ የሚያደርሽው አንቺ ደግሞ ጥሎሽ ከሄደ በኋላ ከሌላ ሰው ጋር አትያዘኝ አትቀፈኛለ። እኔ እኮ እቺ ቃላቶች ደግሞ በጣም ትመቸኛለች። ግን ትፈልጊዋለሽ ሄደሽ ትጠመጠሚበትና ትስሚውና ምንቲውና ከዛ እሱ በዛ ሙድ ውስጥ ካሌለ አትንካኝ ትቀፈኛለህ ምናምን። ያኔ ስትጠመጠሚበት አይቀፍሽም። በመንገድሽ ካልሄደልሽ ኖ እሱ መቼም ወደ አንቺ መንገድ አይመለስም። ይሄን ቁርጥሽን ወቂ። እኔ ደጋግሜ ሰርቼልሻለሁ ቪዲዮ በቃ
አንድ ሰው ከሄደ ወንድም ይሁን ሴትም ትሁን ፍቅሯን እስከሚያልቅ ትንከባከባለች። ካለቀላት ለታ ሴትም ሆነ ወንድም የቆረጠለት ለታ አበደን እዛ ቦታ ላይ ዞር ብሎ ማየት ራሱ አይፈልግም። አብርሃም ልጁን እንዳያይ እያደረሻለሽ ራስሽ፣ አብርሃም ልጁን እንዳይንከባከብ እያደረሽ የአባትና የልጅ ፍቅር እንዳያሳልፉ እያደረግሻለሽ ራስሽ። አሁን አብርሃምን በሰዎች ዙሪያ ወይ እንዳንቺ ድፍን ያሉ አንዳንድ ሰዎች አሉ አብርሃምን የሚተቹ ለልጁ ማይሆን ይሄ ምን ጥስዬ ምናምን ለምስቱ ቦታ የለውም ምናምን አንቺ ያን ነው የምትፈልጊው እንጂ አብርሃም ምንም ለልጁ ክፉ ነገር ያደረገ ነገር የለውም። እየተንከባከበው ነው፣ እያዝናናው ነው፣ አብረው እየተዝናኑ ነው። ልጁን ይፈልጋል። በቃ ካንቺ ጋር ያለውን ነገር ነው እዚህ ጋር ያቆመው እሱ እንጂ መከራውን ለምሳሌ ልጁን አያይም። ቤት መምጣት ትቷል። ቤት ከመጣ እኮ እያሰደብሽው ነው። የሆነ እኔ እኮ ማንም ይኑር እዛ ጋር እግዚአብሔር እኔ ትክክለኛውን ነገር ነው የምናገረው። የተቀየማችሁ ደስ ያላችሁ ሰዎች ደስ ይበላችሁ፣ ደስ የማይላችሁ ሰዎች ደግሞ ካለ እኔ ምንም ማድረግ አልችልም። ግልጹን ነው የምናገረው። ለምን እኔ ለዩቱብ ብዬ ውሸት ይሄ ምንድነው ውሸት በቃ ቀላቅዬበት እሷን እዚህ ጋር ምክባት እሱን ደግሞ እዚህ ጋር ምጥልሰው አይደለም። ትክክለኛውን ነገር ነው የምናገረው። አብርሃምም ካጠፋ ልክ ልኩን እነግረዋለሁ። እስካሁን ጥፋት ስላላየሁበት ምንም ልለው አልችልም። ሰው ሳያጠፋ ሰውን ሳይበድል ሰውን ምንም ሳያረግ እኔ ሰውን አልተችም። እንዲመለስ እንዲታረቁ ከፈለኩኝ እሱንም እሷንም ካገኘው ይሄ ቪዲዮ ምናምን የሚባል ነገር ሳይያዝ ዋሽቶ ማስታረቅ የሚባል ነገር አለ አልታውቃላችሁ? ዋሽቶ ማስታረቅ ይሄ እሷን ማታየው እሱም ማያየው። አሁን ለምሳሌ እነሱ ጓደኞች ምንድነው የሚያደርጉት? ዩቲዩብ ቪዲዮ ይከፍታሉ፣ ከዛ ቪዲዮ ይዛሉ። አንተ እኮ እንደዚህ አድርገሃል፣ አንተ እኮ እንደዚህ አጥፍተሃል። ለምን እስከሱ ቤተሰቦች ጓደኛ ብቻ አይደለም ጋሽዬም ቢሆኑ ቡዜም ብትሆን አሁን የመጣው ዴቭም ቢሆን ኤፍሬምም ቢሆን የተለያዩ በሱ ዙሪያ ያሉት ወገኖች ወይ ጓደኞቹም ሊሆኑ ይችላሉ። ይሄ ከኋላ የሚባል ነገር የላቸውም። እነሱ እኮ ዩቲዩብ ላይ እያመጡ እነዚህ ልጆች ባያሰጧቸው ዩቲዩብ ላይ አምጥቶ ሩታ እንደዚህ አለች አብርሃም እንደዚህ አለ ከሚሉ ከዩቲዩብ ውጪ እሱንም እሷንም ቢቆጡ ኖሮ ነገር እንደዚህ ገኖ እዚህ ጋር አይደርስም። ይሄዱና እሷን ምን አለ አንቺ እኮ ጎበዝ ነሽ፣ እንዳንቺ አይነት ሴት አለ እንዴ? እንዳንቺ አብርሃም እኮ አንቺን እንዳንቺ አይነት ሴት የለችም፣ አንቺ እኮ የተመረጥሽ ሴት ነሽ። ምንድናት እሷ የተመረጠች ሴት? ምርጫ የሚያስብለው ይሄ ነው እንዴ? ባሏን በጥፊ የምትመታ ባሏን የምታንቋሽሽ እቺ ናት እንዴ ምርጥ ሴት? የተለየች ሴት የእናንተ ምስት ስለማትመታችሁ ወይ እናንተ ፍቅረኛ በጥፊ ስለማታጮላችሁ እሷ መጥፎ ናት። ይስጣችሁና በጥፊ በካልችሁ የምትላችሁ ትሆንላችሁ። ከዛ ውጪ እኔ ሩታም ከሆነ ለብቻዋ ከቪዲዮ ውጪ አንቺ ይሄ ነው ጥፋትሽ፣ ይሄን አታድርጊ፣ እንዴት እንደዚህ ታደርጊያለሽ? ሚዲያ ላይ እንዴት በጥፊ ትመጪዋለሽ? አንቺ ባልሽን ካላከበርሽ ማን ነው የሚያከብረው? አንቺ በቃ ነገሮችን ካላረጋጋሽ ማን ነው ነገሮችን የሚያረጋጋው? ይሄ ጥፋትሽ ነው። ስለዚህ አርፈሽ ተቀመጪ። አብርሃምንም አንተ ደግሞ አጥፍቶ ከሆነ ሴቶች ጋር ሄዶ እኔ ሴት ጋር ሄደ የሚባል እኔ ለማስተካከል ከህይወቴ ውጡ፣ እኔ ሌላ ህይወት አለኝ፣ እኔ ሩታ ናት የኔ ምስት፣ ከምስትነት አልፋ ዛሬ የልጅ እናት ሆናለች፣ እኔም የልጅ አባት ልሆን ነው ከጊዜ በኋላ ልጃችን ይወለዳል ብሎ ለሄደ ሰው አጥፍቷል። እሱ ሴት ጋር ሄዷል። አሁን ደግሞ ጥሏት ሄዷል እንዴ? ያን እርጉዞና እሷ ብቻዋን መከራውን እሷን አጥራ ሄደችው። አልፈልግም ያለችው እንጂ አብርሃም አይደለም። እና ስለዚህ ሁሉ ነገር እኛ ሁላችን ነገር ከእናንተ የተደበቀ ነገር የለም። ሁሉም በቪዲዮ ነው የተጀመረው፣ በቪዲዮ ያልቃል። ይሄው በቪዲዮ ጀመራችሁ፣ በቪዲዮ ጨረሳችሁት። እና ታዲያ አሁን ምን ይፈጣል? ለልጁ ጭንቅላት አይጨነቅም ምናምን። አንቺ ለልጅሽ ጭንቅላት ከተጠነቀቅሽለት ካሰብሽለት አብርሃም ጋር አትጂ። ካሁን በኋላ ራስሽን ሆነሽ ኑሪ። በቃ ልጅሽ ለምንድን ነው የእናንተ ስድብ? አንቺ የምትሰድቢውን ስድብ እሱ ላንቺ የሚመልሰው መልስ ለምን ያያል? ልጅሽ ሲያርግ ያንን ካልሽ እኮ ዛሬ እቤት ስራ መስራት አለብሽ። ያኔስ አዎ በሆድሽ ባለ ሰዓት እያየ ነው። ያኔም እኮ ያያለ እርጉዝ ሆነሽ ምን እያደረግሽ እንደነበረ። አብርሃም
አንቺን ሰርፕራይዝ ላረግሽ በጓደኞቹ በነ ኤፍሬም በነ ዳኒ ማኑ ዳኒ ላለሁኝ በነሱ ፕሮግራም አድርጎልሽ 300 ሰብስክራይብ ገብተሽ ነው 300 ሺህ ሰብስክራይብ ገብተሽ አክብሮልሽ ሞባይል ገዝቶልሽ ይዞ ቢመጣ በሞባይል ነው እንዴ? ስንት ሺህ ብር የሚገዛ ሞባይል ለደሃ እኮ ያኔ ስንት ደሃ በየመንገዱ የሚራቡ አሉ። አንስቶ ወንድምሽ ሲከሰክስ ምንም አልመሰለሽም። ስለዚህ እንዲህ ላቡን ጠብ አድርጎ ያመጣ ገንዘብ ስላልሆነ እንደዚሁ አውርታችሁ ያመጣችሁ ገንዘብ ስለሆነ ላባችሁ ያልወጣበት ያልቆፍራችሁት ያላረማችሁት ያልኮተኮታችሁ ጉልበታችሁን የማይጨርስ ቁጭ ብላችሁ ወይ ቆማችሁ አውርታችሁ ስለምታገኙ ምንም አልመሰለሽም። ያ ነገር አብርሃም ላንቺ ያንተን አይደለም ጨርሻለሁ። የኔና ያንተ ህይወት በቃ አብሮ የመሆን እንትን የለንም እኔና አንተ ስትዩ እና ዛሬ ምን ተፈጠረ ነው? ስለሄደ ከሄርሜላ ጋር ስለሆነ ነውስ? ታዲያ አንቺ እኮ እኔ ወድቄ ተሰባብሬ እንክትክቴ ወጥቶ ምናምን እሱ አይደለም አንቺ ነሽ እሱ ህይወቱ እንዲመሰቃቀል ከሚዲያ በቃ ቢሆን ቢጠፋ ወይ ደግሞ ሚዲያ የሚባል ነገር ባይሰራ አንቺ ብቻ በትታይ ልክ እንደ ኢትዮጵያ ባንዲራ አንቺ ብቻ እያውለበለብሽ መታየት የምትፈልጊው በዩቲዩብ መንደር ነው አይደል? ስለዚህ ምንም ያደረገሽ ነገር የለም። እኔ ያልኩሽ አብርሃም ዛሬም ሆነ ነገ ጥፋተኛ ቢሆን ኖሮ አትለምኝ። እንደዚህ በዚህ ልክ ያንቺ ቤተሰብም ሆኑ ባንቺ ዙሪያ ያሉትም ሆኑ ጓደኞች ሆኑ ጠቃሚ የሆነ ሰው እንደ ደህና ሰው ማን ይለቃል? አንቺ ይዋ የሚጠቅም ሰው የሚንከባከብ ሰው መልካም ሰው እንዴት ይለቀቃል? ይያዛል እንጂ። ትክክል ነሽ። ግን ከረፈደ ሆና ከመሸ ሆነ ከጨላለመ በኋላ በጨለማ ምን ታያለሽ? ስለዚህ አሁን አብርሃም ሌላ ቦታ ነው ያለው። ካንቺ ህይወት ጋር ምንም ያገናኘው ምንም ነገር የለም። አሁን ጭራሽ ብለሽ ከልጁ ራሱ ልታርቂው ትፈልጊያለሽ። ከዛ ልጁ ሲያድግ አባት አላየህም አባትህ እንደዚህ ጥሎክ ከዛ ከሌላ ሴት ጋር ነበረ ምናምን እያልሽ ልጅሽን ልትሞይው ማለት ነው። ልጅሽ እኮ ያያል። ያኔ ልጁን ላይ ሲመጣ እንደ በወንጭፍ እንደሚወረወር ድንጋይ እኮ እንደዚህ አንስቶ ሲወረውሩ አብርሃም እሱን ከዛ ቤት ጎትቶ ማውጣት ወይ ደግሞ ከሱ ጋር አተከራ መግባት ስንት ነገር ነው የተባለው። እሱ ፈሪ ነው እስከሚባል ደርሷል እኮ። ወንድ አይደለህም እንዴ አንተ ወንድነትን አታሳይም እንዴ እስከሚባል ያንን ነገር የማያደርገው እሱ ወንድነትን አጥቶ ወይ ደግሞ እንደማንኛውም ሰው መደባደብ አቅቶት አይደለም። የሚያስበው ነገር አለ። እነሱ የሚፈልጉት ሌላ ነገር ስለሆነ እሱ ወንጀለኛ አድርጎ ወይ ደግሞ እስር ቤት መጣል እሱን የሆነ ነገር ውስጥ ማስገባት እንደዛ ስለሚፈልጉ እሱ ደግሞ ያንን አይፈልግም። ለአንድ ደቂቃ ለአንድ ሰከንድ ለሚያልፍ ነገር ብሎ ህይወቱን የሆነ ታውቃላችሁ ለአንድ አመት ለ3 አመት እኮ እስር ቤት ቢገባ ስንት ነገር ነው የሚያጣው አብርሃም። እዚህ ጋር ያፈራው እዚህ ጋር የገነባው ስንት ነገሩ ተበለሻሽቶ ብትንትኑ ወጥቶ ነው የሚጠብቀው። ያንን ነው የሚያስበው። ለምን በትዕግስት እንደዛ ተገፍትሮ መሄዱ ምን ማለቱ ያ ነገር ለሱ ዛሬ እንደ ንቀት በቃ ፈሪ እንደሆነ ሰው ምንም ማድረግ እንደማይችል አድርጋችሁ ነው መታየት። እሱ ግን የሚያስባቸው ብዙ ነገሮች አሉ። በዛም ሰዓት የሆነ ነገር ቢያደርግ ዛሬ ቸቤ ቢጥሉት እነሱ ዘና እያሉ እየሰሩ ይኖራሉ። የሆነ ነገር ቢያደርግ አትቀልዱ። ስለዚህ እኔ በዛ ጉዳይ እኔ ምንም የምቃወመው ነገር የለም። ለምን አልደበደብክም? ለምን እንደዚህ? እሱ ወጣጤ አይደለም። ልጅም ቢሆን እንደ ትልቅ ሰው ያስባል። አላማ አለው። ከየት ተነስቶ የት ጋር እንደደረሰ ሚረሳ ሰው አይደለም። እሱ እንዳንዳንድ ሰዎች ራሱን ሚረሳ ቢሆን ኖሮ አዎ ያንን ነገር ያደርጋል። ራሱን በቃ የሆነ ካለኔ ሰው የለም ብሎ ፊንጥ ይላል። እንደነ ዳኒ እኮ እሱ አንተ በጭራሽ አለኩ በጭራሽ ከሄርሜላ ጋራ አንተ ትዳር ይዘህ አትኖርም በጭራሽ። የት ሄጄ ልፈንዳለች አሉ። ምን ስለሆነ ስሩንም እንዳታናድዱኝ አለ። የምፈልገው ነገር ውስጥ እንድገባ አታድርጉኝ ማለቱ ደግሞ እዚህ ጋር አታስቸኩሉኝ ነው። ጊዜ ስጡኝ። በጊዜ አጥንቼ በጊዜ በአስፈላጊ በሆነበት ሰዓት ነገሮቹን ላስተካክል ፈጠን እንዳረግ አትገፋፉኝ ነው
እያለ ያለው እንጂ እኔ እሷን አልፈልጋትም ምናምን ያላችሁ እንዳይመስላችሁ። ደግሞ አንዳንድ ዩቲዩበሮችም ሩታም እዛ ጋር ማልቀስ ቁጭ ብድግ ማለት ምናምን ምን ያደርጋል። አሁን ደርሶ ለቅሶ አያስፈልግም። ስህተቱ ከመጀመሪያው ነው። መሳሳትሽ ከመጀመሪያው ነው። ሆይ ሩታ ጀግና ግፊበት፣ ርገጪ፣ ሂጂበት ሲሉሽ እውነት መሰለሽ ተራራውን የምትንጂ ገባሽ? ያኔ እንደ አንድ ሴት እንደ አንድ እርጉዝ ሴት ባሌ ያስፈልግ። እንዴት ነው ባልሽ አንቺ እንደዛ ስታረጊው ደስ እያለሽ ነው እንደ ያሳለፍሽው? እንደዛ ሲለምንሽ ካጠገብሽ ልሁን ከጎንሽ ልሁን እጅሽን ለያዝሽ እንደዚህ ላርግ እናትሽ ጋር አትጂ እስኪ ቤት ግቢና መሄድም ካለብሽ ትሄጃለሽ። ይሄ ሁሉ እኮ እኛ ጭንቅላት ውስጥ አለ። አንዳንዶቹ ዝም ብለው ወሬያቸውን ጥሎሽ ሄዷል፣ ምን ብሎሻል፣ ምን ጥስዮ ምናምን ጥሏት እንዲሄድ ያደረገችው አሁን ነው። ጥሏት የሄደው እኮ ልጁ ከተወለደ በእርግዝና ሰዓት አይደለም። እሼታዋንም የተቀበለው ይኸው ሳምንት አይሆናቸውም። ሳምንት ቢሆናቸው ነው እሺ ብሎ በቃ እኔ እወድሻለሁ አፈቅርሻለሁ ስለዚህ ተቀብዬሻለሁ ፍቅርሽን ያላት። ታድሎ ደግሞ ሴቶች ናቸው የሚጠይቁት። እናንተ አብርሃምን መታደል ማለት ሰዎች። ውሃ እየጠጣሁ ያው እንደነገርኳችሁ ነው። ምን እንደሆንኩኝ አላውቅም። ብርድ ሳይመታኝ አይቀርም። ጉሮሮዬ ትክክል አይደለም። የሆነ ብን የሚልብኝ ነገር አለ እና ስለዚህ ምንም ማድረግ አይቻልም። ዛሬ ረፍዶብሻል፣ በርቶብሻል። በአዲሱ ቋንቋ በእንትኖቹ ማለት ነው። ምንድናቸው እነዚህ የሚባሉት የሚጠቀሙት እና ስለዚህ በርቶብሻል፣ ረፍዶብሻል። ስለዚህ በዛ ጋር ደስታ ሽማግሌ ልልክ ነው ምናምን እያለ ወደ ዘመዶቿ ወደ ቤተሰቦቿ ይሯሯጣል። እሷ እዚህ ጋር ደግሞ እየየ ወደ ቤት ካልተመለስክ ሁለተኛ ልጅ አርግዣለሁኝ ምናምን ከሄርሜላ ጋር መቼ መሆን አትችልም ይላሉ የሷ ጓደኞች እነ ዳኒ እነ ቤቲ። ያለችውን ሰማክ እንዴ? የልዑሌን ፎቶ የሱ ገረመሽ እንዴ? ገና የልዑሌን ፎቶ ራሱ ሰቅላለሁኝ ብላለች። መሰቀል ይችላል የልዑሌን ፎቶ እኮ። ለምን አባቱ አሁን ለምሳሌ ወደፊት አንድ ላይ መኖራቸው አይቀርም። የልዑል ፎቶ እዛ ቤት ምን ይሰራል? ከልጄ ላይ አይኗን ታንሳ፣ አይኗን ነው ማውጣላት፣ ከፈለገች ራሷ ትሰቀል ምናምን። አይ ሩታ በእናትሽ እውነት አንዳንድ ጊዜ ልጅነትሽን ሳጨርሽ መሰለኝ ወደ ትዳር የገባሽው። በዚህ ሰዓት ነበረ ትዳር መያዝ ያለብሽ። በወለድሽው ሰዓት መያዝ ነበረብሽ እንጂ አብርሃም አልበም ውስጥ አብርሃም ቤት ውስጥ የልዑሌ ፎቶ አይቀመጥም። አይኗን ከልጄ ላይ ታንሳ ምናምን ማለት አትችይም። በህግም ራሱ ብትሄጂ ለሱም ልጅ ነው ለአንቺም ልጅ ነው። ያ ቤት ደግሞ የሱም ቤት ነው። እዛ ጋር ሄርሜላ እናንተ መሀል በልጁና በእናንተ መሀል ምንም ያገናኛት ነገር የለም። ሄርሜላ መልካም ሴት ከሆነች ልጅሽ ሲመጣ መንከባከብ፣ ማብላት፣ ማጠጣት፣ ከልጆቿ ለይታ አለማየት በቃ ያ ማለት ባሏን የምትወድ ከሆነ የልጇን ትወዳለች። አንቺንም እኮ አጠላሽም፣ ተግባርሽን ስራሽን ነው እንጂ የምጠላሽ እኮ ያንቺ እንትን አጠላሽም እኮ። አንቺ እንደምትጠያት አንቺ እንደ ድፍት ብትልልሽ ደስታሽ ነው። ግን እሷ እንደዛ አይደለችም። ለምን? አብርሃምን ስለምትወደው አብርሃምን ስለምታፈቅረው በምንም አይነት ታምር የሱ የሆነውን ነገር በሙሉ በጣም ትወዳለች። በጣም በቃ ገባሽ? ስለዚህ አሁን ልዑሌ እዛ ቤት ውስጥ ፎቶ አይሰቀልም። በእነሱ አልበም ውስጥ የልዑል ፎቶ አይቀመጥም። በልጄማ ምናምን አንተን እንደፈለክ መሆን ትችላለህ፣ የፈለክበት ቦታ መሄድ ትችላለህ። ግን ልጄ ምናምን እኔ ከዚህም በፊትም ብያለሁ፣ ልጁን ለብቻሽ አላመጣሽውም። መደረግ ያለበትን ነገር አስተዋጽኦ አድርጋችሁ የሁለታችሁም ባጀት ነው ልጁ። እግዚአብሔር በመሀላችሁ ልጅ እንዲፈጠርም ቢያደርግ ሁለታችሁ አስተዋጽኦ ባታረጉ ልጅ አይመጣም። ገባሽ? አንቺም ለብቻ ልጅ የለሽም፣ አብርሃም ለብቻ ልጅ የለውም። የሁለታችሁም ልጅ ነው ልጁ። አንቺ እናት ነሽ፣ እሱ አባት ነው። ስለዚህ ብዙ ባትወራጭ፣ ብዙ መከራሽን ባትበይ፣ ብዙ
ባትሰቃያይበት ይሄን ነገር ቆንጆ ነው። ስለዚህ እርግዝናውም ከሆነ ወልዳለሁኝ ለልጄ አላንስም፣ ለልጆቼ አላንስም፣ ልጆቼን አሳድጋለሁ፣ ልጆቼን በዚህ ወጥቼ በዚህ ገብቼ ብለሻል። እግዚአብሔር ያሳድግልሽ። ይሄ አስፈላጊና ተፈላጊ የሆነ ልጅ የእግዚአብሔር ስጦታዎች ናቸው። እግዚአብሔር ልጅ ካልሰጠ በገንዘብ እናንተ በገንዘብ ልብስ እንደምንገዛው የፈለግነውን ነገር በገንዘብ እንደምናደርግ ልጅ በገንዘብ አይደረግም። ድሮ ልጆች ራሱ ማደጎ ሲወሰድ እንደ ራስ ልጅ አድርገው የሚያሳድጉ ምን የሚሉ የዚህ ዘመን ግን እንደዛ የሚሆን ነገር የለም። በማደጎም በኢትዮጵያም ማደጎ ይሰጡ፣ በውጭ ሀገር የሚሰጡ ይሄው እያየን ያለ ነው። ሲያርጉ ልጆቼ ቤተሰቦቼ እናት አባት ወንድም እያሉ ፍለጋ እየወጡ ነው ያሉት። የድሮ ግን በቃ አደጉ እነዛ ልጆች እነዛ ቤተሰብ ናቸው የነዛ ቤተሰብ ልጅ እንጂ ምናምን የሚባል ነገር የለም። የአሁን ልጆች አባት እናት ይፈልጋሉ። ለምን የፈለገ ነገር አይሆኑም? ለምን ቡቱቱ ደሃዎች አይሆኑም? ጊዜው ነው እንደዛ ያደረገው። ማን እንደ እናት ማን እንዳገር የት ይገኛል ምሰሶና ማገር ብሏል ዘፋኙ። ስለዚህ የፈለገ ነገር ቢሆን የፈለገ ነገር ብታደርጊ ዛሬ ወደፊት ልጁ አብርሃምን ይጠላል፣ ለአብርሃም ቦታ የለውም ምናምን ብለሽ አትታክቺ። ልጅህን ብለሽ ምን ለምኝበት? አረ ልጁን ይኸው፣ አረ ለልጅ ፍቅር ስጠው። እኔ ብዬሻለሁኝ እኮ ጀረና ውሎም አላደረም። ገና ከዚህ በላይ ደግሞ እየየ ብለሽ በርሽን ዘግተሽ ታለቅሻለሽ ብዬሻለሁ። ገና ከዚህ በላይ በርሽን ዘግተሽ ታለቅሻለሽ አንቺ። አብርሃም ትዳር መስርቶ ከልጆቹ ጋር እንጆዛ ሲያረግ ሲዝናና ከምስቱ ጋር ልጆች ይዘው ሲወጡ ሲገቡ በቪዲዮስ እያይሽ ገና ታለቅሻለሽ። ምን ነው በቀረብኝ ኖሮ ያኔ ሰው ምክር ከምሰማ የጓደኞቼ ምክር ከምሰማ ይሄን ዳኒ ናቸው እነ ሜሪ ናቸው እነ ቢኒያም ናቸው እነ እዩ ናቸው እነ ማን ናቸው እነሱ ዛሬ እየመጡ ሩታ ምን ጥስ ይሆናት ሩታ ድል በድል ናት ምና የድል አባት ከሆነ ታረድሏን ይዛ መቀመጥ ነበረባት። ድል ለብቻው የምታገኝ ከሆነ ድሏን ይዛ መቀመጥ ትችል ነበር። ገባችሁ? ማንም ሰው እንደ አብርሃም ለሷ እንደማይሆን ጠንቅቃ ታውቃለች። ጠንቅቃ ማናችንም እናውቃለን። ይሄ ማንም እንደ ትዳር አጋራችን ለኛ የሚሆነን የለም። ክፉም ይሁን ደግም ይሁን ነገሮችን ማስተካከል ትችል ነበረ። ቤተሰቦቹ እንደዛ ሲለምኗት፣ ጋሽዬ እንደዛ እየተመላለሰ ሲለምናት፣ ቡታጅራ ላይ ተይ ሩትዬ እባክሽን ተይ ለኔ ብለሽ ሲላት፣ ጋሽዬ እኔ ለእናንተ ብዬ ብተው እግሯ ላይ እንደዛ ኤፍሬም ሲወርቅ ጋሽዬ እግሯ ላይ ከመውደቅ በስተቀር ምን ቀራቸው? ያን ሁሉ ሲያደርጉ እንዴት ነው ራሷን በምን ሚዛን ነው ራሷን ያየችው በዛ ሰዓት? ዛሬ ታዲያ ማን ይሄው ቤተሰቦቿም በአንድ በኩል የትም አይሄድም፣ መታረቃቸው አይቀርም፣ ይታረቃሉ። በዚህ ወጥቶ በዚህ ገብቶ ይላሉ በዩቱብ እየወጡ እሱ ፍንክሽም እያለ አይደለም። የትርቅ ነገር ጭራሽ እያሳየ አይደለም ልጁ። ስለዚህ የሚያዋጣሽ አርፈሽ በቃ አንዴ ሸኝተሽዋል። በቃ ራስሽን ሆነሽ ራስሽን መስለሽ መኖር ነው እንጂ በየቀኑ እሱን በየሌላ ሰው እያስጠራሽ እኔ አልጠራሁም ባንቺ መንገድ እሱ ሲመጣ እንዴት ራሱ እኮ እንደምትሆኝ ለምን በፊት እንደዚህ ሳትሆኝለት ለምን እንደዚህ ሳትሆኝለት ያኔ ድሮ እንበል እንጂ የመቀደሙን ነገር ያመቱን ነገር ድሮ እንበላ ምን እናርግ? እንደዛ እንድንል ያደረጋችሁን እናንተ ናችሁ። ስለዚህ ራስሽ ነሽ ያጠፋሽው። ጥፋትሽን አምነሽ ወደሽ ብለሽ ውሰጂና አስቀምጪ። ስለዚህ ወደሽ በቃ ፈልገሽ ያደረግሽው ነገር እስከሆነ ድረስ ታዩ በየቪዲዮ እያየሽ እሱን ገና አልኩሽ እኮ በቃ እሱ ልጆቹን ይዞ አንዱ ለልጅ ሲወልድ ልጆቹን እያዘ መቼም ከቪዲዮ ውጪ አይወጡም። በቪዲዮ ከልጆቹ ሲያዝናና ሲበሉ ሲጠጡ ጭራሽ ልጅ ከወለደ ያንቺ ልጅ እዚህ ጋር ያለው ልጅ እንዳይረሳ ጸልይ፣ ነግሬሻለሁ። በዚህ ሁኔታሽ በዚህ ድርጊትሽ ልጁ ጎርምሶ ገና ወይ
አዲስ አበባም ሆኖ እኮ ተለያይታችሁ በየአገሩ ሰፊ ስለሆነ አዲስ አበባ ከተማ ሰፊ ስለሆነ በትንትን ብላችሁ ያለበት ቦታ ራሱ ጠፍቶ ልጁ አግብቶ ተመርቆ ምን ብሎ አባቴ ብሎ በሚዲያ እንዳይፈልገው ነው እኔ እየፈራሁልሽ ያለሁት። ገባሽ? ከጊዜ ርዝመት በኋላ እኮ ሰው ይረሳሳል። አንቺ ጋር ልጅ እንዳለው ራሱ እንዳይረሳ እየፈራሁልሽ ነው ያለው። ተጠንቀቂ። በዚህ ድርጊትሽ አሁንም እያደረግሽ ባለሽው ድርጊት አባትና ልጅ ተራርቆ እንዲኖሩ ነው እያደረግሽ ያለሽው። ተራርቆ በቃ ገመዳቸው ብጥስ እንዲል ነው እያደረግሽ ያለሽው። ገባሽ? ስለዚህ ያንን ገመድ ደግሞ ያ የቀረችሽን የልጅሽን ገመድ ራሱ እንዳበጥሽው ከልጁ ላይ አባት እንዲያጣ ከአባት ውጪ ወይ በእንጀራ አባት እንዲያደርግ የፈቀድሽው አንቺ ነሽ። ስለዚህ ማንንም እዚህ ጋር ተጠያቂ ማድረግ አትችይም። አብርሃም ተጠያቂ አታደርጊም፣ ሄርሜላን ተጠያቂ አታደርጊም። ያንቺን እንትኖች ያንቺን አጃቢዎች ተጠያቂ ልታደርጊ ትችያለሽ። ስባንኝ ከእንቅልፍሽ ስትነቂ እሱንም ገና የዛሬ አመት ይወስድብሻል። የዛሬ አመት ደግሞ እሱ የአንድ ልጅ አባት ይሆናል ከሄርሜላ ምሱን እርጉዞና ሲንከባከባት። አረ በስመ አብ! አንቺ ገና እኔ እንጃ ሳስበው ራሱ አንቺ ሳትሆኚ እኔ ራሱ ቀውስ እያደረገኝ ነው ሳስበው ማለት ነው። ከምስቱ እርጉዞና ምስቱ ሲንከባከባት ማን ነው አብርሽ እዚህ ጋር ስትል እዚህ ጋር እየተጫወተ ነው በዚህ ጋር እንደዚህ ሆነ ስትል ቪዲዮ ይዞ ማለት ነው። አንቺ በዛን ሰዓት ያኔ ይሄ ብቸኝነትሽ ይብቃሽ ወደ ቤት ተመለሽ ምናምን ስትባይ አረ ተመችቶኛል እኔ ያለሁበት ያው አሟልቼ እንደዚህ ሆኜ በዚህ ወጥቼ እንዴ ይሄ ህቃ ኮልኮሌ ምን ያደርግልሻል? ምንም ባይኖርሽ ምንም ባይኖረው ባልሽ አይዞሽ ሩትዬ አይዞሽ በርቺ እንዴት ምንድነው የሚሰማሽ ምንድነው ያማረሽ ሳይልሽ ይሄ ነገር የሆነው ታዲያ በአብርሃም ችግር ሳይሆን በራስ ችግር ነው። እኔ አብርሃምን አልኮንነው መቼ ጥፋት ካጠፋ አሁን አንቺ እኮ ልጅ አረ ከኔ ብትጣላ ራሱ ልጅህን ይው ልጅህን ተንከባከቡ ለልጅክ አባቱን ብትዩና እሱ አልሆንም እኔ አልፈልግም እኔ በቃ አልፈልግም ብልሽ እንዴት እንደዚህ ትላለክ? ልጅክ እኮ ነው እንዴት እንደዚህ አይነት ቃላት ትጠቀማለክ ብለን እንጮህበታለን። ራስሽ ታመጪው ራስሽ ታሮጪው። አሁን ለልጄ ምን አሰረክባለሁ? ልጄ ሲያድግ ይሄንን ሳይ ለምን ትፖስት ልጅሽ እንዳይከፈለሽ ታረ ለምን ትፖስችዋለሽ እንዴ? ፖስት ለምን ታረጊዋለሽ? አታስቀምጪው ቁጭ ወይ ደግሞ መደለት ይቅርብሽ። በሱ የምታገኙ ብር በሱ የምታገኙ ቀርሺ ይቅርብሽ። አታዩ ልጅሽ እንዳይ በቃ ነውር መሆኑን ካወሽ ለልጅሽ እረፍት የሚሰጠው የማይሰጠው ከሆነ ካወሽ ለምን ትፖስቺና እኛ ጋር እንዲደርስ ታረጊዋለሽ? አታዩ ለምን ትፖስቻለሽ? አንቺ እኮ ፖስት ልቀቀው ካላልሽ ባለ ካሜራ ማንሽ አይለቅም አይደል? ስለዚህ ለምን ታዲያ ስሩ። ልጁ እየተዝናና ለካ እናትና አባቴ እንደዚህ እየሆኑ ነው እንደ እኔ የወለዱኝ እንደዚህ እየሆኑ ነው እንደ እኔ ያሳደጉኝ እያለ እንጆ እንዲያደርግ ነው እያደረግሽው ያለሽው እንጂ ምንም እዚህ ጋር የሚቆረቆረው ለልጁ የሚሰማት እና ለልጇ ቦታ ያላት እና እኔም አትታየኝም። ልጃቸውን አረባካችሁ ልጅህን የምትባል እናት ስንት አለች? አንቺም አሁን አንድ ጊዜ ሰርቶልሻል ያ ልጅ ወፍራሙ ስላንቺ ሁሉ ጊዜ የሚከራከረው እና እሱ ያለውን ነገር በሙሉ ጥያቄ ኬክ ቁረስ የተባለለታና አብርሃም ኬኩን በጥስጥስ አርጎ የሄደለታ እሱን ነው ልጁ ያለውን ነገር በሙሉ ነው የመለሰችው ማለት ነው። ምንም ሳጨምር ሳቀንስ እናት መሆን እንደዚህ ነው ማጥባት አለ መብላት ይረሳል። የማህበራዊ ህይወት አንቺ መተውሽ ማህበራዊ እኔ ራስሽን ጣይ ያልኩሽ አይደለም። ራስሽን ከዚህ በላይ ተንከባከቢው። ከልጅሽ ጋር ሁኚ፣ ራስሽን ሁኚ። አብርሃምን አትለምኝ። አብርሃም ሄዷል፣ ተዩ ባለበት ቦታ ይቀመጥ ነው እያልኩሻለሁ እንጂ ራስሽን ጥለሽ ቆሽሽ ብለሽ ጸጉርሽን ጨበሪ አድርገሽ በቃ ቀን የጠፋባት ለምን እንደዛ ሁኚ እያልኩሽ አይደለም። ፏፍክሽ በይ፣ በልጠሽ ተገኚ፣
ጠንካራ ሴት ሁኚ፣ ብርቱ ሴት ሁኚ፣ ጀግና ሴት ሁኚ። ለልጅሽ ታስፈልጊያለሽ ነው እያልኩሽ ያለሁት። ከገባሽ አይገባሽም አንቺ። ልክ እንዳንቺ አይነት ደግሞ ድፍን ያለባቸው አንዳንዶቹ አሉ የማይገባቸው። አንቺ የሚገባቸው ኧረ ሩታ ጎበዝ እኮ ናት፣ እሷ ጀግና ናት፣ እንደዚህ ናት፣ በዚህ ወጣይ በዚህ ገባ። ያ አንቺን ያ ነው ደካማ ጎንሽ። ጀግና ናት ምናምን የሚሉሽ ደካማ ጎንሽ ነው ውዴ። ጀግና አይደለሽም አንቺ ለኔ። እኔ ጀግና ሴት፣ ጀግና እናት ራሷን አክብራ በቃ ቀደም ብያለሁኝ አይደል? ከአንዴም ሁለቴ እርጉዝ መሆንሽን የማየ መሆኑን አሳውቀሻል። በቃ ቁጭ በይ ቤትሽ ስሪ ስራሽን። በቃ ልጁ ሲወለድ የአብርሃም ነው። 2 ልጆች ከአንድ አባት ደስ ይላል። የአንድ አባት የአንድ እናት ልጆች መባል ራሱ እመቤቴን ደስ ይላል። እኔ ደስ ነው የሚለኝ እንዴ። አንድ ሴት እኮ መታደል ነው ከአንድ አባት ልጆች የምትወልደው መታደል ነው። ከዛም ከዚህም ሲወለዱ በተለያየ አባት ሲጠሩ ምን ያህል ህመም እንዳለው እኔ እንደዛ አይነት ነገር በህይወቴ ኖሮ አይደለም። ለምሳሌ በቤተሰቦቼ ወይ ደግሞ በእኛ ቤት በእናቴ እኔ የአንድ አባት የአንድ እናት ልጆች ነን ስለማቅ ነው የሌሎቹ ስለማቅ። አሁን ለምሳሌ እስኪ በሚዲያ ስታዩ ራሱ የአባቴ ልጅ ነው የእናቴ ልጅ ነው እየተባባሉ ሲፈላለጉ እንትን አይሰጠንም። ከባድ ነው። ደግሞ እግዚአብሔር ያለላቸው ናቸው እንደዛ የሚፈላለጉት። ወይ አብሮም ስላላደጉ ሊሆን ይችላል እንደዛ የሚፈላለጉት። ግን አብሮ አድርገው በአንድ ሰፈር በአንድ እንትን ለመገዳደል እንደዚህ የሚፈላለጉ ልክ እና ጣውንቶቹ ራሱ እንደዛ የሚፈላለጉ አይመስሉም። ልጆቹ በቃ እንዴት እንደሚጠላሉ። አንዳንዶቹ ደግሞ ደስም በአንድ አባት የሚጠሩ ልጆች ደግሞ ደስ ይላሉ። እግዚአብሔርን እናታቸው የተለያየችም ሆና በአንድ አባት መጠራት በጣም ነው ደስ የሚለው በጣም እንጂ ከባድ ነው። ለእናት አብሶ ከባድ ነው። አሁን ሩታ ልጅ ናት፣ ታገባለች። መቼም ሳታገባ እንደዚህ ቆማ አትቀርም። 2 ልጆችን ብትወልድ እኮ ታገባለች። ስታገባ ግን የእናቴ ልጆች ናቸው የአባቴ ልጆች ናቸው እየተባባሉ ነው የሚያርጉት እዛ ቤት ውስጥ። ሲደብር በጌታስ ወይኔ መድኃኒዓለም አደራህን። በጣም ከባድ ነው። እውነቴን ነው የምላችሁ። እና ስለዚህ ምን ደግሞ ከሆነ ምንም ማድረግ አይቻልም። ስለዚህ እሷ ደግሞ እየታደለች ናት። እግዚአብሔር ስሩንም ለማይሆን በቃ አይሆናትም። ስለማይሆናት እስኪ በአንድ ልጅ ከማስቀረው እሱንም በእናቴ እኔ ብቻ ነኝ በአባት ያለሁት ምናምን እንዳይል እግዚአብሔር ወይ ለዚህ ልጅ ይሆናል ያፍሬም እንዲፈጠር ያደረገው እውነት ከሆነ ገባችሁ? ለነሱ አዝኖ ወይ ደግሞ ለአብርሃም ፈልጎ ሩታ ደስ ብሏት ዛሬ እንደዚህ የሚያራት የሚያስቃት እኔ እውነቴን ነው የምላችሁ። ጥሎኝ ከሄደ ባል ባረግዝ እኔ እኮ ከዚህም በፊትም ብያለሁኝ። እኔ ይሄን ቃል አልጠቀሙ እንጂ በፍቺ ውስጥ የተወለደ ልጅ የሆነ እንትን የለው ደስታ እንደዚህ ድስት በቃ አስደስቷት የሚያሳብዳት ምናምን ነገር የለውም። በቃ ይሄ በቃ እኔ ረብስና እኔ ለማንኛውም ሆነም ቀረም ስልሽ እንኳን 2ኛ ልጅም አርግዘሽ ከሆነ እንኳን እግዚአብሔር አደረገልሽ። ለልጅሽ ቆንጆ ነው። በአንድ አባት በአንድ እናት የሚገናኙ ልጅ መኖሩ ወንድም ወይ እህት መኖሩ በጣም ደስተኛ ነኝ እኔ በበኩሌ። ከዛ ውጪ አብርሃም ቂጥቂጥ ስር እየሄድሽ ና በዚህ ግቢ አትበዩ። በቃ ራስሽ ሆነሽ ኑሪ፣ እንጆ አድርጊ፣ ራስሽን ጠንካራ ሴት አድርገሽ ስሪ። ከዩቱብ ውጭ ራሱ ብዙ ነገር ስሪ። በቃ ራስሽን በቃ አቋቁሚ። ከፈለሽ ደግሞ ደስታም ከሆነ ከደስታ ጋራሽን ከሆነ ፍቅርሽን ቀጢ። አልፈልግም እኔ ወንድም ካልሽ ደግሞ ቆርጠሽ ጀግና ሆነሽ ስራሽን እየሰራሽ ጠንካራ ሴት ጀግና ሴት ልጅሽ ነገ የሚኮራብሽ። እናቴ እኮ ከአባቴ ብትለይ እንደዚህ ሰርታ እንደዚህ አድርጋለ እንደዚህ አይነት ነገር እኔን ያበቃችኝ ጀግና እናት አለችኝ ብላ ኮርቶ የሚያወራ ደረቱን ፍት አድርጎ የሚሄድ ልጅ እንዲሆን ዛሬ ነው መስራት ያለብሽ እንጂ በየዩቲዩቡ ይሄን እያልሽ እያለቀሽ ለልጄ ምን አሰረክባለሁ ምናምን እያልሽ ልጄ ይሄንን እያየ ምን ጥስዮ ከምትይ ጀግና ሴት ሁኚ ነው እያልኩሽ ያለው። ጀግና ሴት፣ ጀግና ጠንካራ ሴት ገባሽ? እንደዛ ካልሆነ ሁሉ ጊዜ አንቺ የምታለቅሽ ከሆነ እንደዚህ ነው የሚቀጥለው። እኛም ሰለቸን። ኧረ በስመ አብ! ኧረ ምን ነሻ? ስለዚህ ዩቲዩብ ተከታታዮች ዛሬ አርዝሜባችኋለሁ። ቅርታ
እና ለዚህ ቤት አዳዲስ የሆናችሁ ሰብስክራይብ እያረጋችሁ አበረታቱኝ። ቪዲዮን እስከ መጨረሻ ይውልኝ። ሰብስክራይብ እያረጋችሁ ላይክ እያረጋችሁ መጀመሪያ ስመጡ ላይክ ዋጣ እያረጋችሁልኝ አበረታቱኝ እላችኋለሁኝ። እግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገራችን ሰላም ያርግልን፣ ከክፉ ነገር ይጠብቅልን። ዓለምን በሙሉ ሰላም አድርጎ ለሀገራችን ያብቃን። እኛም ለሀገራችን በቅተን ሀገራችን ላይ ከቤተሰቦቻችን ጋር ሰብሰብ ብለን አመት ባልን ዩቲዩባችንን የምንሰራበት እግዚአብሔር ያርግልን እላችኋለሁ። ኢትዮጵያን መሃሏን ገነት አርጎ ዳሯን እሳት አርጎ ከክፉ ነገር ይጠብቅልን። ኢትዮጵያ ሀገሬ ወድሻለሁ። ሰላም ሁኚልኝ።